ያለፉ ቁርሾች አሉ ጥሩ በሽግግር ፍትህ እንፍታው ያልተግባባንበት አለ መልካም ለሱቅና የሚሰጥ ስርዓት አለ ኑ በአገራዊ ምክክር እንፍታው አይ ህገ መንግስቱ መሻሻል አለበት ይቻላል በህገ መንግስታዊ መልኩ እናሻሽለው ለችግሮቹ ሁሉ መፍትሄ ሊሰጥ የሚችል ስርዓት እስካለ ድረስ ለምንድን ነው ጠመንጃ ምናነሳው እስከ ዛሬ ከመጣንበት ዘመን ግን ሐሳቦችን ለመቀበል ነገሮችን ለመቀበል ሐሳቦችን ብቻ አይደለም ሰዎችንም ለመቀበል እንደዚህ ስርዓት በሩን ክፍት ያደረገ የለም የለውጡ ሰሞን አስቡ እስቲ ኢትዮጵያ ውስጥ በትጥቅ ትግል የነበሩ አካላት በሙሉ ጉሮ ሸባይ እየተባለ አይደል የገቡት በቦሌ እኮ ነው የገቡት መስቀል አደባባይ ነው አቀባበል የነበረው ያውም ደግሞ በኢትዮጵያ ህግ የማይፈቀዱ የሚባሉት እንኳን ሰንደቅ ዓላማዎቻቸውን ጭምር ያውለበለው ሲገቡ መንግስት በታጋሽነት ነው ያለው ከዚህ በላይ ሆደ ሰፊነት ምንድነው ከዚህ በላይ እና አንዳንዴ ምንድነው ይባለው የነገርም ጡር አለው ይባላል በፊት የሚቀበል የለም ሐሳብ የሚያስተናግድ የለም እንፈረጃለን ምን እንላለን ነበር ይባላል የለም አትፈረጁ ምኑ ግድ የለም ኑ ግቡና ቁጭ ብለን እንነጋገር ሲባልም ደግሞ ካልተቀበለ ይሄ ትርክት ውጤት ነው እንጂ የምንም የሌላ ጉዳይ ሊሆን የሚችልበት ነገር አይደለም ስልጣናው ምንድነው የትርክት እምርታን በመመለከት ትርክት ምን ይመስላል ትርክትን እንዴት መጠቀም አለብን ትርክት ለዚች ሀገር ፋይዳው ምንድነው የሚል ነገር በሰፊው አይተናል ትርክት ሀገር የሚያፈርስ ትርክት ሀገር የሚገነባ እንደሆነ በአግባቡ ትርክትን ምን እንጠቀም ከሆነ ሀገር እንደሚገነባ ትርክትን በተዛባ መንገድ ምን እንጠቀም ከሆነ ሀገር የሚያፈርስ እንደሆነ ነው ትውልድ ላይ የትውልድ ጋፕ እንደሚፈጥር በርካታ ትርክቶች ኢትዮጵያን ያፈራረሱ እንደሆነ ደግሞ አሁን ትርክትን ይሄንን ትርክት እንዴት ማጽናት አለብን የሚል ሰፊ ነገሮችን አይተናል ነጣጣይ የሆኑ ትርክቶችን ወይም ነጠላ የሆነ ትርክትን ሰርጾ በህብረተሰቡ ዘንድ ከፋፋይ የሆነውን ሐሳብ እይታን እንዲኖር አድርጎናል ነገር ግን አሁን ሚዲያው ምን ማድረግ አለበት ሚዲያው ከነጣጣይ ትርክት ይልቅ የሚያስባስበውን ሐሳብ የጋራ የሆነውን ትርክት ወይም ገዥ ትርክትን ለመገንባት አስተዋጽኦ የጎላ ነው ስለዚህ ሚዲያ ባለሙያ አመራሩ ምን ማድረግ አለበት ከከፋፋይ ትርክት ይልቅ የሚያስባስበውን ተግባር በማስረጽ በህብረተሰቡ ዘንድ ታሽ ባለው ማህበረሰብ ላይ ወርዶ ግንዛቤ በመፍጠር ገዥ ትርክትን ህብረ ብሔራዊ አንድነትን መገንባት አለብን የሚለውን ትልቅ የሆነ ሐሳብ ነው ዛሬ የተረዳነው